ራሱ ርቅ ያለው በቃ በጣም የምወዳቸው ምላቸውን ራሱ ትቻለሁ። ገብቼ እንኳን አላወራቸውም። ገስት ላይ ዝም ነው የምለው። እንዴ ለእኛ ሪስፔክት ካሌለ ለእናንተ ሪስፔክት ካሌለ ለምንድን ነው? ምክንያቱም ምንድን ነው እሱ የምንላቸው እነሱ ማንም እኮ እዚህ ቲክቶክ ምድር ላይ ሀብሎ የጀመረ የለም ደጋፊ ተብለው ማለት ነው። እነሱ ናቸው ለየትኛውም ዩቱበሮች ራሱ መነሻ የሆኑት። ይህን ማስተዋል ያቃተው ሰውዬ እዚህ እናንተ እሱን ትታችሁት እርግፍ አርጋችሁ አቁማችሁ የምትፈልጉና የምትወዱትን ይዛችሁ እየሄዳችሁ እያለ መጥቶ እንዲሚል ከሆነ ውስጣችሁ አይደማም? እናንተ እዚህ ጋር ቁጭ ላላችሁ የእኔ ይደማል። እንደዛ አይነት መልስ መመለስ የለበትም ነበረ። ለኦዲንስ ክብር መስጠት ነበረበት እንዴ። ለሱ ብለን ብዙ ነገር ወደናል። ለሱ ብለን ብዙ ነገር ደምተናል። እስከ ቤተሰብ ባለጌ እስከምትባሉ ደርሰናል። ወርቄ እንዴ የዚህን ያህል ደረጃ ለእኛ ክብር ካሌለ የሆነ ነገር በነገራችሁ ላይ ልንገራችሁ፣ እግዚአብሔርን መናገር አልፈልግም። እኔ በአሁን ጊዜ ላይ ማለት በስደት እህቶቼ ላለኝ ክብር ለዩቱበሮች ክብር የለኝም። ማንኛውም ብትሆን ማለት ነው። አለቀ እንዴ። ከዚህ ሄደው ኢትዮጵያ እኮ እናግኝ ስሉ ቴክስት ያልመለሱላቸው ጀግናዎች ዩቱበር ቢሉ እነሱ ናቸው። ምንድን ናቸው? ምንነሽ ነው ወርቄ? እግዚአብሔርን ታይ እንዴ። እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ተከባበሩ። ወደ ራስሽ ተመለሽ። እግዚአብሔርን ታይ አልኩሽ አይደለ? አንዳንዴም ታይ ስልሽ እስቲ ወደ ራስሽ እኔ ያንን ኮሜንት አይቼ ማውራትም አልፈልግም። ጸጥ ብዬ ነበር ውጪ፣ ግን በቃ ልተነፍስ ስለፈለግኩኝ ነው። እኔ ቲክቶክ ላይ አይደለም ዩቱብ ላይ ነው ራሱ ያየው። በቃ ሁሉንም ነገር ዝም በይ። እሱ ታውራ ስሜቷ ታውራ አይቻልም። የሆነ ነገር አይቻልም። ለምን ታታወራ ማሳባን የሆነ ነገር ያመጣል። አልፈልግም። ዜድ ምንም ነገር አላወራችም። ሰጠች እኮ ዜድ ምንም ነገር እሷ እኮ ታውቃለች። የምታውቅ ሰው ናት እኮ። በቃ ተይ፣ እኔ እና እሷ እንታወቃለን። ሆድ ለሆድ ዝም በይ ወርቄዬ ማለት ነው። በነገራችን ላይ ማለት ነው እንድትናገሪኝ ፍላጎት የለኝም። የወዲሽን አውጥተሽ መናገር ከዚህ ላይ አይጠበቅብንም የኔ ውድ ማለት ነው። ልንገርሽ፣ እሱን ለኦዲየንስ ክብር ቢኖረው ልጁ ተወልዶ ወደ ሸገር ሲመጣ ልጁን አቅፎ መጥቶ ኦዲየንሶቼ ብዙ መስዋዕትነት የከፈላችሁልኝ ኦዲየንሶቼ በእናንተ ላይ እኮ ልጅ አገኘው ብሎ የሚያመሰግንበት ነበር። ተይ ወርቄዬ ተይ እባክሽንስ ተይኝ። እሱ እኮ ትክክል ናችሁ እኮ። ግን ለሌላ አንዳንዴ እኮ የሆነ ከውስጣችሁ የምታወሩት ነገር የሆነ አስባችሁ ነው የምታወሩት ነው። ብታወራ ምንም ኖርማል። ይሄን ያክል የሚወራና የማይወራውን ጠንቅቃ የምታውቅ ናት። አስቸጋሪ ነው። እናንተ አሁን ለምሳሌ ማለት ነው ጉልባን የቀቀለ ሰው ከዚህ ውስጥ ማን ነው? ጉልባን ሆኖ አንቺ ዜድ ሙቲሽን ክፈች። ጉልባን ቀቅለሻል አንቺ ጉልባን ራስ አይባልም የኔ ውድ ማለት ነው። ታይኝ እባክሽንስ ወደዚያ ነገር ካገባሽ የድሮዎች ወደዚያ ካገባን ብዙ ነገር አውጥተና የብዙ ነገር ስለምንናገር ታይ በቃ ያሳለፍነውን እኛ ነን የምናውቀው አይደል? ዝም እሱ ለእኛ ክብር ቢኖረው ልጁ ክርስትና እኔ እኮ ለስንት ወር ጠፍቼ ነበረ። ሸገር ሲመጣ ወደ ሸገር ስትመጣ ቆይ ወርቄ እኔ ውስጤን የሚበላኛለ ውስጤን የሚበላኛለ ይኸው በጾማቴ ነው የምናገረው። ምንድን ነው ያለው? እኔ የልጅ እሱ እኮ ቃል የገባልን ለኛ ወርቄ ታስታውሻለሽ? ለኛ ምንድን ነው ቃል የገባልን ነው? እኔ የድንግል ማርያም ልጅ አንቺ አራ ልተው እስቲ። አረ ያንን ወሬማ ካወራሁት ወድ ባዶ ይቀራል። ምንድን ያለው? እኔ እስቲ ፉፉ ዩቱበሯን 15 ኬ ያስገቡና እስቲ እንትን እናርጋ ሰፕራይዙን ቃል ገብቼ ነበረ። ለካ ቃል አለብሽ የምር ግን እግዚአብሔር ወርቄ
የሆነ ነገር ማውራት ፈልጌ ደነገጥኩኝ። ለካ በውስጥ አውራሻለሁ። እኔ የሆነ ነገር ማውራት ፈልጌ ተያዝኩት ያልሽው ቃል ላይ እንዴት ነሽ? ድሮ እህታችን ደህና ነሽ? ተናፍቃችኋል ጋይዝ። እኔ በገባሁበት እንደ ሰላቢ እየተከተለችኝ ትገባለች። አስጥሉልኝ፣ አስጥሉልኝ። አንቺ በኢሞ ስሻሽን በዚህም ተከትለሽኝ። ኧረ በህግ የትኛው ህግ እዚህ ሀገር ህግ አለ? የአንቺ ሀገር ህግ ስላሌለ ችግር የለውም። በእኔ ቦታ በኢሞ ስሻሽሽን በዚህም ጫለሽ። ኧረ ተይ ይሻልሻል ውዴ፣ ተይ ፍቅሬ፣ ተይ ስስቴ። በፍቅር እንኳን ለያዝሽ እስኪ ተይ። ከኔ ምን ችግር አለብሽ? እሺ ከኔ ከዛ ቤት ያመጣናችን እኮ አባራ ልትሞት ነው ይቺ ሴትዮ። ምን ይሻለናል? እንከርብታት እንዴ? እኔ እንጃ። ወይዬ እኔ ውድ እንዴት ነሽ? ደህና ነሽ? አለሽልኝ? ደህና ነኝ። ነው መጣሁት ወይ አንቺ? ቆይ አንቺ ቆይ ምን አስልሽ ነው አደረያለሁ? እኔን ቂጥቄን የምትከተኝ ሌላ ጨረቃ ፋሚሊ ሴት። ወይዬ እኔ ውድ እንዴት ነሽ? ደህና ነሽ? አለሽ? አትነጫነጭ፣ ጸባይ ይኑርሽ። ማነው ጸባይ የሚኖረኝ? አንቺ? እኔ እንደው ዝም በይ አንቺ። አንቺና ውዴ ዝም ነውሽ። አግባሪ ስለሆነ እኮ ነው እኔ ጋር የሚያናጭሽ የሚያጋጭሽ። ያውልሽ ማሬ፣ ያውልሽ ውዴ፣ ድሮም ድሮ ነው እና ያለሽበት ቦታ ማለት ነው። እኔ ተቀጥዬ ከመጣው ደግሞ የበለጠ ስለሚነድ አርፈሽ ቁጭ በይ። መከበር በከንፈር ይላል። ወጣሽ በካሜራ አንቺ ተንከቲስ፣ አንቺ የርገራ እናንተ ዜድ ጹም ያለው እያልሻል ነበር። አንግሻቸው እንያቸው። ኧረ አንግሻቸው፣ ሁለቱንም አንግሽልና። ኧረ በስመ አብ ብላ። ኧረ ጅባቸው ትጂ። አንቺ የት ሄደሽ ነው? ነይ እስኪ። ኧረ ሰማይ እየየች ነው። ወርቄ ምንድን ነው የበላሽው? እናንተ ደህና አደሩ ሁላችሁ። በቪዲዮ የወጣችሁ በቪዲዮ ያልወጣችሁ ሁላችሁ መልካም አዳር ሁላችሁ። ወዳችኋለሁ። 12 ሰዓት ሊሞላ 10 ደቂቃ ናለው። ዛሬ አትናገሪ። ኧረ ቲጂ እንደ ሁለቱንም ማውጫቸው እንጂ አንግሻቸው። ኧረ ሁላችሁ ከርብቼ ራሴ ይከረበታለሁ። ደህና አደሩ።